ነገ ጥቅምት 22 ስጋን የለበሰች የምትመስል ከፊቷ ወዝ የሚንጠበጠብላት እንባን የምታለቅስ ስትወጋ ደም የሚፈሳትና ድውያንን የምትፈውስ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስዕል ምስለ ፍቁር ወልዳን ለመጀመሪያ ጊዜ የሳለልን ወንጌላዊ ሐዋርያ ሰማዕት አቃቤ ሥራይ ባለመድኃኒት ዶክተር ዘጋቢ የሐዋርያትን ገድል የሐዋርያትን ዜና የጻፈልን ጥበበኛ ሰዓሊ ከአራቱ ወንጌላውያን አንዱ የሆነና የቅዱስ ሉቃስ ወንጌልን የጻፈልን ይህንንም ሲጽፍ ደግሞ ብርሃናተ ዓለም ቅዱስ ጳውሎስና ከአራቱ እንስሳት ከአርባዕቱ እንስሳ አንዱ የሆነው በገጸ ላህም የተመሰለው ቅዱስ ኪሩብ እያገዘው እየተራዳው የጻፈልን ሐዋርያት በሙሉ ለሰው ልጆች መድኃኒት ሆነው በጥላቸውና በልብሳቸው በጨርቃቸው በመጎናጸፊያቸው ድውያንን እየፈወሱ እነሱ ግን በሽተኛ ታማሚዎች ነበሩ። ያም የሆነው ለጸጋ ለክብር ነበር። ታዲያ ሕመማቸው በሚጸናባቸው ሰዓት ይሄ ባለመድኃኒት እየሄደ ይፈውሳቸው ነበር። ጌታችን ለሶስተኛ ጊዜ ትንሣኤውን ከገለጸላቸው የኤማሁስ መንገደኞች የኤማሁስ መንገደኞች አንዱ የሆነ በቀደሞ ስሙ ቀለዮጳ እየተባለ ይጠራ የነበረ ወንጌልን ግብረ ሐዋርያትንና የተለያዩ መልእክታትን በመጻፍ ክርስቶስን የሰበከ ብርሃናተ ዓለም ቅዱስ ጴጥሮስና ጳውሎስ ከአረፉ በኋላ መንጋውን መጠበቅ የዚህ ቅዱስ ኃላፊነት ነበርና በቃልም በጽሑፍም እያደረገ ወንጌሉን እንደ ኃላፊነቱ እየመራ እያለ ይሄ ዝናው ከኔሮን ቄሳር ዘንድ ደረሰ። በዚህ ጊዜ ኔሮን ቄሳር አስጠራውና ክርስቶስን ስበኩ እያለች የምትጽፍ እጅህ ትቆረጥ ብሎ ቀኝ እጁን ቆረጠበት። እጁን ከትከሻው ላይ ለይቶ መሬት ላይ ጣላት። በዚህ ጊዜ ይሄ ቅዱስ ሐዋርያ ንጉሥ ሆይ እኛ የዚህን ዓለም ስቃይና ሞት መከራ አንፈራም፣ ነገር ግን የጌታዬን ኃይሉን ታውቅና ትረዳ ዘንድ የተቆረጠች ቀኝ እጁን በግራ እጁ አንስቶ ከነበረችበት ቦታ ላይ ገጠማት። እጅግ በጣም የሚገርመው ነገር ግን ይሄ ቅዱስ ሐዋርያ ያችን እጁን መልሶ አሁን ሩጫዬን ፈጽሜያለሁ፣ ይህችም እጄ ስራዋን ጨርሳለችና አልፈልጋትም ብሎ የተቆረጠችውን መልሶ ገንጥሎ መሬት ላይ ጣላት። ታዲያ በዚህ ጊዜ የኔሮን ቄሳርን ሚስትና ወታደሮች እንዲሁም ደግሞ ከሕዝቦቹ ነው 477 ሰዎች በኢየሱስ ክርስቶስ አምነዋል። በዚህም ጊዜ ይሄ ንጉሥ ቅዱስ ሉቃስንና ያመኑትን 477ቱን ሰዎች አንገታቸውን አሰይፏቸዋል። ይህ ጥበበኛ ፈዋሽ ባለ ሐኪም አቃቤ ሥራይ ዶክተር የተባለው ታላቁ አባታችን ቅዱስ ሉቃስ ሐዋርያው ቅዱስ ጳውሎስ በ67 ዓመተ ምህረት በሮማ በሰማዕትነት ሲያርፍ ሉቃስ ወደ ድልማጥያ መጣ። ቀድሞ አቃቤ ሥራይ ዘሥጋ ወይም ደግሞ ሥጋዊ ሐኪም ቢሆንም በኋላ ግን መንፈሳዊ ሐኪም እንደሆነ ሊቃውንቱ ይናገራሉ። ቅዱስ ጳውሎስ ስለ እርሱ ሲመሰክር የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል በማለት ገልጦታል። ቅዱስ ሉቃስ ፈጣን እየተባለ የሚጠራው ለስብከተ ወንጌል ስለሚፋጠን ነበር። በወንጌሉም አጻጻፍ ላይ ስለ ሕመማቸውና ድህነት ስለሚያገኙበት ሁኔታ ገልጦ ጽፏል። ለዚህም ምሳሌ የሚሆኑት ታሪኮች የደጉ ሳምራዊና ደም ይፈሳት ስለነበረችው ሴት የጻፈውን ማንሳት ይቻላል። ቅዱስ ሉቃስ ብስራት ነጋሪ እየተባለም ይጠራል። ይህም ብስራተ መላክን ጽፏልና ነው። የቅዱስ ሉቃስ ወንጌል የተጻፈው በሀገረ አኪያ ወይም ሮም በጽር ወይም በግሪክ ቋንቋ ነው። የሉቃስ ወንጌልም የአሕዛብ ወንጌል ሰባኬ መንፈስ ቅዱስ